ብቻ ከሆነ ስራሽ ችግር አለብሽ ማለት ነው። አሁን የአብዛኞቻችን የአርቲስቶቻችን በወንድ ገንዘብ ተቀየሩ ያልሻቸው ሴቶች ስራቸው ምንድነው? ኮንዶሚኒየም ወይ ትልቅ ቤት ይከራዩና ባላቸው ከውጭ ሲመጣ ዲያስፖራም ሆነ ምንም ሆነ ሲመጣ እግራቸውን መክፈት ነው። እግር መክፈት ደግሞ የምን ስራ ነው? የሴተኛ አዳሪ ስራ ነው ማለት ነው። አግብተሽም ደግሞ ሴተኛ አዳሪ ስትሆኚ ከባድ ነው። ገብቶሻል? ለምሳሌሽ ወንዱ ሁሌ መጥቶ ከአንቺ ጋር ተኝቶ ከሆነ ብር የሚሰጥሽ አግብተሽ ራሱ በሽታ ቢይዝሽ ትቶሽ ይሄዳል ማለት ነው። እግርሽ አልከፈት ያለው ቀን ትቶሽ ይሄዳል። ከዛ የገቢ ተቋረጠ ማለት ነው። የኛ ማህበረሰብ ግን አንተ እንደምታስበው አያስብም። ምንድነው የሚያስበው የኛ ማህበረሰብ? ወንድ ልጅ ነው ኃላፊነት የአንድ ቤት የሚወስደው፣ ብር ያለው ወንድ ነው። ስራ በጣም ብዙ አይነት ስራ እና ብር ምናምን ያለው ኃላፊነት ያለው ወንድ ልጅ ጋር ነው። አዎ እሱ እኮ ለድሮ ለእናቶቻችን እኮ ነው። እናቶቻችን በጣም ጥሩ እህቶች ስለነበሩ፣ ሴቶች ስለነበሩ እናቶቻችን ከየትኛውም ሀገር በተሻለ መንገድ ስርዓት ያላቸው በወግ ያደጉ ከአንድ ሰው ውጭ የማያዩ ገበያ የትም ሲሄዱ አቀርቅረው የሚሄዱ ሌላ ወንድ ጋር ደረቱ አማረ ጎመለለ እከሌ 6 ቤት ሰራ ምናምን ብለው አይመኙ። በጣም ጥሩ እናቶች ስለነበሩ ወንዱ ምን ያደርጋል? በምትኩ እነሱን ይንከባከባል፣ አርሶ ይመጣል። ቤቱ የሚሰራው እሱ፣ ውጭ የሚሰራው እሱ። ሴቶች ምንም አይሰሩም። የሚሰሩት ምንድነው? ልጆቻቸውንና ቤተሰቡን ማስተዳደር፣ ለቤተሰቡ ምግብ ማቅረብ። ገብቶሻል? ልጃቸውን መንከባከብ ነው። ለምን? በጣም ጥሩ እናቶች ስለነበሩ። አሁን ግን የእናቶች ባህሪ አሁን ያለው ተቀይሯል። አሁን ዘንድሮ ያለው የእናቶች ባህሪ ምንድነው? ሄዳ ከሌላ ሰው ጋር ትጋደማለች ወይ ከዛኛው ጋር ትጋደማለች። እንደነገርኩሽ ብዙ ወንድ አባት ያልሆነው ልጅ ነው አሁን እያሳደገ ያለው፣ ከሌላ የተወለደ ልጅ ነው በሴቶቻችን ባህሪ ምክንያት። ስለዚህ የድሮ ስርዓት እንዲመጣ አሁን እንዳልሽው ወንድ ልጅ ሁሉንም ነገር እንዲችል ሴቶቹ ምን ማድረግ አለባቸው? የእናቶቻቸውን ባህሪ መያዝ። ገብቶሻል? አሁን ግን ሴቶቹ የያዙት ባህሪ ምንድነው? መጦር፣ ጡረታ ሚኒስቴር ወንድ ልጅ ያገኛሉ። ወንዱ ልጅ ምን እዳ አለበት? እድሜ ልክ የሰራውን ለነሱ አምጥቶ የሚከፍለው እሱ የቻይና ጫማ አድርጎ እግሩ እየተቃጠለ ለእሷ የ80 ሺህ ብር ሂማን ሄር የሚገዛው ለምንድን ነው? ባታምር ቢቀርስ ከነመላጣዋ ለምን አትሄድም? ምን አገባኝ እንዴ? እናትና አባቷ ራሱ ወልደዋት ኪንኪ ጸጉር ነው እንድታበቅል ያደረጓት። ስንት ዓመት አሳድገዋት በዘኒት ቅባት ያልቀባትን ከነቆሮቆሮ ያደገች መላጣ ልጅን ምን አገባኝ ብዬ እኔ አንድ ሙሙ ስለሰጠችኝ ሄጄ ሂማን ሄር መገዛው። ሙሙ እኮ ነፃ ነው። ታይላንድ ብትሄጂ ራሱ መንገድ ላይ አለ። የብር 10 ነው። ምን ሙሙ እና እኔ ምን አገባኝ? ወንዱ አሁንም ለትንሽ ለተወሰነ ሰዓት ነው እንደዚህ የሚኮነው። ወንዱ እስኪገባው እስኪነጣ ድረስ ነው። ወንዱ የገባው ጊዜ፣ ወንዱ መስራት የጀመረ ጊዜ፣ ራሱ ማስደሰት የጀመረ ጊዜ ንቆ ትቶ በቃ ምንም። አሁን ምን እንደማስብ ታውቂያለሽ? እርግጥ የምትወደኝ ሰው ብትመጣ በጣም ትልቅ ነገር ነው። የምትወደኝ ሴት ባገኝ፣ የምትወደኝ ሴት ካላገኘው ግን እሷ ልትሰጠኝ የምትችለውን ነገር ሌላ ማንኛውም ሴት ትሰጠኛለች። ጠንክሬ እስከሰራው ድረስ ገንዘብ እስካለኝ ድረስ አንቺ የምትሰጭኝን ነገር ሌላ ሴት ይለያያል እንዴ? ዕቃችሁ አይለያይም እኮ አይደል እንዴ? አዎ የሁሉም ሰው አንድ አይነት ዕቃ ነው። ወይ ወንድ ነው ወይ ሴት ነው። ሴት እስከሆንሽ ድረስ አንድ አይነት ዕቃ ነው የምትሰጭኝ። አንቺ ጋር የማገኘውን ዕቃ ሌላ ቦታ አገኘዋለሁ። ወንዱ ይሄን አስተሳሰብ እስኪይዝ ነው የምታስቸግሩት ሴቶቹ። ገብቶሻል? አዎ ስማ፣ አዎ ካልሆነ ስርዓት አድርገው መቀመጥ፣ ስርዓት አድርገው የተቀመጡ ሴቶች። አሁን ስርዓት ያለው ሚስት ያላችሁ ወንዶች በጣም እድለኞች ናችሁ። ስርዓት ማለት ምንድነው? ሃይማኖቷን የምታከብር፣ ቤተሰቦቿን የምታከብር፣ ያንተን ቤተሰብ እንደራሷ ቤተሰብ የምታይ፣ ስትገባ ከቤት እንዴት ነው የኔ ፍቅር ብላ ምግብ ስለሰራች እንደ ግዴታ ማትቆጥር። አሁን ወንዱ ስራ ደክሞት ውሎ ሲመጣ እሷ ምግብ ሰርታ ልጆቿን፣ አሁን ምን ተጀምሯል?
አርግዘው መውለዳቸው ራሱ እንደ ትልቅ ጥፋት። ወንዱ ምን አለበት እኔ አርግዤው ልጅ ታዲያ ላታረግዢ ነው እንዴ? ወንዱ ያርግዝልሽ እንዴ? ተፈጥሮ እኮ ነው። ሴት ልጅ የምታረግዝበት ምክንያት አንደኛ ምንድን ነው? ይሄ ዋና እርግማን እኮ ነው። ፍሬውን ስለበላች እኮ ነው። እግዚአብሔር ነው የረገማት እኮ። በምትወልጅበት ሰዓት ምጥ ይበዛብሻል ብሎ እግዚአብሔር የሰጣት እኮ ነው። ተንቀልቅላ ፍሬውን ስለበላች ወንዱን ሳይሆን መጠየቅ ያለባት ሔዋንን። አሁን ሴቶች ምን ይላል? አርግዘውም ምን እንዲያርግሽለት እንዲህ ምናምን እንዴ? እና ላታረግዢ ነው እንዴ? ስለዚህ እንደዚህ ሚስትን ከማግባት እኔ አሁን የምነግራችሁ ትዳር ውስጥ ያላችሁ ለአንተ አርግዤል እንዲሆንኩኝ ምናምን የምትል ሴትን ከማግባት አለማግባት ይሻላል። ገና ከቤት ስትገባ እኔ ፍርፍር ምግብ ሰርቼልህ አንተ እንዲሆነ ምናምን ገና ደግሞ ፀሐይ ጠብሶ ሲመጣ አስበው። በኢትዮጵያ ላይ ታክሲ ተሰልፈ ምናምን ጦዘ ስትመጣ የቤት ኪራይ ምናምን አላና ዙሮ ምናምን ገንዘቡ እንዴት ላገኘ ብለህ ስትመጣ ምግብ ሰርቼ እኔ ከልጄ ጋር እየዋልኩኝ ድብርት ያዘኝ። ሂጂ ስሪ አንቺ ወጥተሽ እኔ ልጄን ይዛለሁ ማምጣት ከቻልሽ እና የሴቶቹ አስተሳሰብ እስኪቀየር ድረስ የወንዶቹ አስተሳሰብ መቀየር አለበት። ወንዶች ምን ብለው ያስቡ መስራት እስከቻሉ ድረስ መኖር ይችላሉ። ዮምቢ እንዴት ነው? እዚህ ጋር ደግሞ ልንገርህ ወንዶች የምነግራችሁ ነገር የዲያስፖራ አስተሳሰብ ሊኖራችሁ ይገባል። የኢትዮጵያ ዲያስፖራዎችን አይታችኋል? የኢትዮጵያ ዲያስፖራዎች ማግባት ምናምን ይመኛሉ እንዴ? ነው አይመኙም። ለምን? አንድን ሴትን ካገቡ ምን ሳክሪፋይስ ያደርጋሉ? እሷን ውጭ ይዘው መሄድ አለባቸው። የተለያየ ነገር ፕሮሰስ ማመቻቸት አለባቸው። ስለዚህ ምንድን ነው የሚያደርጉት? ብር አላቸው። ብር እንዳላቸው ያውቃሉ። እዚህ መጥተው ማፍሰስ ነው ብር። ከዛም በኋላ በአንድ ሴት ይረጋል። አንድ ሴት ብትተብትበት 90 የእሷን አይነት ሴት ያመጣል ዲያስፖራ። ስለዚህ የኢትዮጵያ ወንድም የዲያስፖራ አይነት አመለካከት ነው ሊኖረው የሚገባው። ብራችሁን ያዙ። ብር እስከያዛችሁ ድረስ ወንድ ልጅ መራጭ ነው። ገብታችኋል? ደህና ብር ይዘህ መምረጥ ትችላለህ እንጂ ማትወድን ገና ለገና ለምን አረግዛለሁ ምትል ሴት ለምን ላንተ ምግብ ሰራለሁ ምትል ሴት ለምን እቺ ልጅ መቼም ልቀይራት አትችልም። አሁን ገና ለገና ምግብ ለምን ሰራለሁ ሽንኩርት ለምን ከትፋለሁ ምናምን ምትል ሴትን አግብተህ መቃጠል ነው ትርፉ። ምንም የተለየ ነገር የምትሰጥ የለም። እሷ ወይ እንደሌላ 6 እሙሙ አይደለም ያላት፣ በዚህ በኩል ገብቶ በዚህ ሚይዝ አይደለም። አንድ ነው ያላት፣ እንደ ሁሉም ሰው አንድ ነው ያላት። እሷ ጋር ያጣኸውን ነገር ሌላ ሰው ጋር ማግኘት ትችላለህ። ግን የሆነ ነገር ደግሞ እዚህ ጋር ልትገርሽ ያልከው ነገር ልክ ነው። አዎ፣ ግን ሀበሻ ላይ እኛ ሀበሾች ላይ ያለው ችግር ልንገርህ፣ ሴት ልጅ ስታደርግ በጣም ከባድ ነው። ከጎኗ ሆኖ በጣም ትሪት ማድረግ አለበት ወንዱ። በተፈጥሮ የሆነ እኛ በቃ ከበድ ያለ ቻሌንጅ በተፈጥሮ ቻሌንጅ ስላለን እኮ ነው። ገባ እኮ እሱ እኮ የሚመጣው ከምንድን ነው? ከፍቅር የመነጨ እኮ ነው። አዎ። እና እንደዚህ እኔ አርግዢ እንዲህ ብላ በመውለዳ የምታማርረው በማርገዟ የምታማርረው ወንዱ ትሪትመንት የሆነ በቃ የተጎሳቆለችውና የተጎዳችው ነገር ስላለ ነው እንደዛ የምትለው። አንድ ነገር ልንገርሽ፣ እሱን ደግሞ እርግጥ ነው ሴት ልጅ ስታረግዝ ከባድ ታይም ታሳልፋለች። አብሯት ሚንከባከባት ሚወዳት ባል ያስፈልጋታል። እሱን አልካድኩም። ያ ነገር ግን የሚፈጠረው ከጋብቻ በፊት በምትሰሪው ቁማር ነው። አሁን ብዙ ሴቶች ምን ያደርጋሉ? ከወንዱ ጋር ምንም አይነት ሪሌሽንሺፕ ሳይኖራቸው ሰውየው ፊቱ የጃጀ አስተሳሰቡ የጃጀ ገንዘብ ስላለው ብቻ እከሌ እኮ ሀብታም ነው፣ እከሌ እኮ ሽምግልና ላከ፣ እከሌ እኮ መኪና ገዛልኝ። ከትዳር በፊትማ ማንም ያደርግልሻል። ፍቅሩ የለውም። ሰውየው ገንዘብ ስላለው ነው የሚያደርግልሽ። መኪና የሚገዛልሽ ገንዘብ ስላለው ነው። ከትዳር በፊት ይዞሽ የሚዞረው በየቦታው በየሬስቶራንቱ ውድ ምግብ የሚያበላሽ አንቺ ጋር እስኪተኛ ድረስ ነው። ከዛስ ከአንቺ ጋር ተኛ፣ ልጅ ተፈጠረ፣ ይንቅሻል። ለዛ ነው በእርግዝና ወቅት ባል ያልተንከባከበኝም እንዲህ ታረገብኝ ምናምን ይመጣ። በትክክል ግን አንድ ወንድ የሚወዳት አንድ ሴት
በጣም የሚወዳትን ወንድ ካገባች በእርግዝናዋ ጊዜ ጥሩ አባት ነው የሚሆነው። በትክክል ይንከባከባታል። ሁለት ወዶ አይቻልም። አንድን ሰው ለገንዘቡ ብለሽ አግብተሽው ከዛም በኋላ ይንቅሻል። እሱን ተናገርን እኮ ብዙ ጊዜ። እኔ አሁን ፌመስ ነኝ፣ ገንዘብም ፌመስ ነኝ። አንቺ መጥተሽ እኔ ሳልወድሽ ለፍምስናዬ ተጠግተሽኝ ቀርበሽኝ አስረገዝኩሻ፣ ዞርን ቼክ ላላረግሽ እችላለሁ። ለምን? አንቺ ለእኔ እንደ ተራ ሴት ነሽ። እንደዛ ነው የሚሆነው። ስለዚህ ሴቶች ያ ከሚሆን ወንድ ልጅ በፍምስናው በገንዘቡ ቼክ ከምታረጉ በትክክል ፍቅር የሚሰጥሽን ወንድ አግቢ። ያኔ በምታረግዥበት ሰዓት ላይ እንደ እናት ይንከባከብሻል። ስለዚህ ይሄ ማነው? የሴቶቹ ያመራረጥ ችግር ነው እንዴ። አንቺ አሁን ዘንድሮ እኮ የምናየው ማለት ነው አንድ የ25 ዓመት ልጅ የ40 ዓመት የ50 ዓመት ዲያስፖራ ታገባለች። 30 ዓመት ምናምን አሜሪካ ይኖራል። የት ያውቃል የኢትዮጵያ ላይፍ? እሷ ስትወለድ ኢትዮጵያ ያልነበረ ሰው ካልወደዳት ሲጀመር ያገባቱም ኦሮቦኩሽ ቤቲ ኦጎባቱም ኤማ ለሀብታም እናንተ እንደምን መሰላችሁ የምትታዩት? እንደ ቁስ ነው የምትታዩት። ቁስ ታውቂያለሽ? ቁስ ማለት ይሄ ታብሌት ለሀብታም። እኔ አሁን ሀብታም ነኛ። ቤቲ ላስረዳሽ። ባንቺ አሁን ቤቲ እዚህ ጋር ሚዩት እንዳታረጓት እሺ። ቆይ አንዴ ሀሳቧን እንድትሰጠኝ ፈልጋለሁ። ቤቲ አሁን አንዴ ፒን ላርግልሽና ፒን መሆን አይችልም ይሄ አካውንት። እሺ ሚዩት አርጋችኋታል። ተዋት አርጓት። ለሀብታም እቃ ናችሁ። እቃ ማለት ይሄን ታብሌት ታየሽዋ? ይሄን ታብሌት አየሽዋ? ብር አለኝ። ብር ስላለኝ ነው የገዛሁት። በፈለኩበት ሰዓት መክፈት እችላለሁ። በፈለኩበት ሰዓት መዝጋት እችላለሁ። በፈለኩበት ሰዓት ላይ መስበር እችላለሁ። በፈለኩበት ሰዓት ላይ ይሄንን ማግባት እችላለሁ። ሚስቴ ነህ ማለት እችላለሁ። ከዛስ ምን አደርጋለሁ? ሌላ ደግሞ ሚስት አመጣለሁ። እዚህ ጋር ገንዘብ አለኛ። ገንዘብ ስላለኝ ይሄም ሚስቴ ይሆናል፣ ይሄም ሚስቴ ይሆናል። ማተር የሚያደርገው ነገር አለ። ገብቷችኋል? ሀብታም ሼም ይኖረዋል ብለሽ አስበሽ ነው? ምንም ሼም የለውም። በሄሊኮፕተር ምናምን ታገቢኛለሽ ወይ ምናምን ብሎ ጠይቆሽ በንጋታው ሊፈታሽ ይችላል። የሀብታም ሰው አስተሳሰብ የመጀመሪያው ነገር ምን እንደሆነ ታውቂያለሽ? ምኖርባትን ዓለም እኔ ራሴ ማስተዳደር እችላለሁ ብሎ ነው የሚያስበው ሀብታም። ዛሬ የጻፈውን ህግ ነገ ይሽርብሻል ሀብታም። ዛሬ በቃሉ አገባሻለሁ ብሎ ያለውን ነገ ካንቺ ጋር እሱ እልህን የያዘው ካንቺ ጋር እንጂ ፍቅር አይደለም። አንዳንድ ሀብታም የሚያገባሽ ምናምን እልህ ስለምታስይዡ ነው። ከዛስ እንዴ የ1 ሚሊዮን ብር የ2 ሚሊዮን ብር ደሞዝተኛ ሆኖ ልጅ ወልደሽ 2000 ብር ሊቆርጥልሽ ይችላል። ገብቶሻላ? ሀብታም ሁሉ ፍቅር አያውቅም አይደለም ብለው። ሀብታም ፍቅር የሚያውቀው በሰጠሽው ፍቅር ልክ ነው እንዴ። ከኪሳችን 1 ብር ሲወጣን እንዴ ሀብታም እኮ ከኪሱ የሚወጣው ብር ማይጨንቀው ስለሚመስሏችሁ ነው። ከኪሱ ብር ሲወጣ ማይጨንቀው መስሏችሁ ነው። በጣም እኮ ይጨንቀዋል። ሀብታም ከኪሱ ብር ሲወጣ ማይጨንቀው ቢሆን ማለት ነው በየመንገዱ ሲሄድ ለምን ለኔ ቢጤ አይሰጥም ብር? ብዙ ሴቶች ማትረዱት ኢትዮጵያ ውስጥ አዲስ አበባ ውስጥ አይታችሁታ የኔ ቢጤ ብዛት። ሀብታም ከኪሱ ሲወጣ 1 ብር 2 ብር ማይጨንቀው ከሆነ በየመንገዱ 2 ብር እሱ መስጠት ባይችል ራሱ ማለት ነው ለሹፌሩ ወይ ለምናምን አድርጎ ያሰጥ ነበር ብር። 1 ብር ተጠራቅማ ነው 1 ሚሊዮን የምትገባው። ሀብታም ያንን ያውቃል። ሁሌ የሀብታም ሩል እሱ ጋር ነው። 10 ብር ተጠራቅማ ነው 100 ሚሊዮን ብር የሚደርሰው። ስለዚህ ምን ያደርጋል መሰለሽ? የሚሰጥሽን ነገር ያውቃል። ከዛስ በሚሰጥሽ ልክ ያስከፍልሻል። እና መተሽ አንቺ ለገንዘቡ እንደቀረብሽው ያውቃል። ለምን አያውቅም? ከምታወሪው ንግግር ራሱ ያስታውቃል። አሁን ሳይገባችሁ አንዳንዴ ምን ትላላችሁ ሴቶች? የመጀመሪያ ኤክስ እኮ በጣም ጥሩ ልጅ ነበር፣ አሪፍ ታይም አሳልፈን ምናምን፣ ግን ህይወቱን ሊቀይር አልቻለም፣ ከዛም የተውኩት ምናምን ስትሉ